ሰላም ዛሬ የተለያዩ ጉዳዮችን ይዘን ከእናንተ ጋር ቆይታዎችን እናደርጋለን። ዛሬ ከምናነሳቸው ጉዳዮች መካከል ትላንትና የተደረጉ የአውሮፓ መድረክ ላይ ጨዋታዎች ነበሩ። በተለይ በላሊጋውም ተጠባቂ ጨዋታዎች ነበሩ። ባርሴሎና ሪያል ማድሪድ ነጥብ የጣሉበት አጋጣሚም ነበር። እንደዚህ ደግሞ በፕሪሚየር ሊጉ አርሰናልም ነጥብ የጣሉበት አጋጣሚ ነበር። ዛሬም በማንቹኒያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው የሚሆነው። እንደዚሁም ደግሞ አጫጭር ዝውውር ነክ ጉዳዮችንም ይዘን ከእናንተ ጋር ቆይታዎችን የምናደርግ ነው ሆነው በቀዳሚ የምናደርገው መረጃ የሚሆነው ግን ትላንትና የተደረጉ ጨዋታዎችን ከማንሳት ነው የምንጀምረው። ትላንትና የተደረጉ ጨዋታዎች መካከል እንግዲህ ቀዳሚ አድርገን የምናነሳው የፕሪሚየር ሊጉን ጨዋታ ነው የሚሆነው። ትላንትና በፕሪሚየር ሊጉ ከተደረጉ ጨዋታዎች መካከል ጉድሰን ፓርክ ላይ 39316 ደጋፊዎች የተደረገው የኤቨርተን እና የአርሰናል ጨዋታ ነበር። በዚህም ጨዋታ እንግዲህ በተለይ ይታወቃል ኤቨርተንና አርሰናል ብዙ ጊዜ ለአርሰናል ከሚከብዱ ክለቦች መካከል አንደኛው ኤቨርተን እንደሆነ ይታወቃልና ትላንትና በጉድሰን ፓርክ የገጠመው ነገር ይህ ነው። እንደሚታወቀው በዚህ አመት በእርግጥ በዴቪድ ሞይስ መመራት ከጀመሩ በኋላ ኤቨርተኖች ጠንካራ የሚባሉ እንቅስቃሴዎችን ያደርጉ ይገኛሉ። በቅርብ 10 ጨዋታዎች ላይ እንኳን የተሻለ ውጤት ነው ያላቸው ኤቨርተኖችና ከዚህም ጋር ታይቶ ትላንትና ሲጠበቅ ነበር። በተለይ ግን በ3 እና 2 ጨዋታዎች ላይ ኤቨርተን እያሳየ የሚገኘው እንቅስቃሴ አጥቃቢ ባይሆንም እንኳን በጣም ጥሩ የሚባል ጊዜ ላይ እያሳለፈ ነው የሚገኘው። አርሰናል ግን ትላንትና ጨዋታውን ቢያሸንፍም እንኳን ምንም እንደማይፈጠር ይታወቃል። በእርግጥ አሁን ከዚህ በኋላ አርሰናሎች ነጥቦችን ቢጥል እንኳን ከሻምፒዮንስ ሊግ ይወጣል ብሎ የሚጠብቅ የለም። ሻምፒዮንነት ጉዳይ አሁን ላይ ያበቃለት ጉዳይ ነው የሚመስለው። ሊቨርፑል እንግዲህ ጥሎ እንደሄደ ይታወቃል በፕሪሚየር ሊጉና ስለዚህ ትላንትና ጨዋታውን ቢያሸንፍ ያው ሻምፒዮንስ ሊግ ውስጥ መቆየቱን ነው የሚያረጋግጠው። ከዛ ውጪ የተለየ ነገር የሚፈጠርበት አጋጣሚ አይኖርም። ለማንኛውም ትላንትና ጨዋታ ተደረገ። በመጀመሪያው እንግዲህ ሊያንድሮ ትራውሳርድ በ34ኛ ደቂቃ ባስቆጠረው ግብ አርሰናል እንግዲህ የመጀመሪያውን አጋማሽ እየመረ ነበር የቆየው። ከዛ በኋላ በሁለተኛው አጋማሽ እንደተጀመረ በ4 ደቂቃ ልዩነት እንግዲህ ኤቨርተኖች የፍጹም ቅጣት ምት አግኝተዋል። የፍጹም ቅጣት እንግዲህ እንደማያሰጥ የአርቴታ ከጨዋታው በኋላ ሲከራከር እንደነበረም እናስታውሳለን ትላንትና። ለማንኛውም ኒዳይ በ49ኛ ደቂቃ የኤቨርተንን የተገኘውን ፔናልቲ ወደ ግብ በመቀየሩ ጨዋታው 1-1 ሆነ። ከዛ በኋላ እንግዲህ ግቦች ሳይቆጠሩ ጨዋታው በዚህ ተጠናቋል። ጨዋታው አቻ መጠናቀቁ ብቻ ሳይሆን ትሩሳርድም እንዳለው አሁን ላይ የፕሪሚየር ሊግ አሳይመንታችንን ጨርሰናል፣ ቀጣዩ የሚሆነው እንግዲህ ወደ ሻምፒዮንስ ሊግ ፊታችን እናዞራለን ብሎ አስተያየቱን እንደሰጠ ይታወሳል። አሁን ላይ ትላንትና በእርግጥ አርሰናል ጨዋታውን አሸንፎ ቢሆን ኖሮ ለማክሰኞ ለሻምፒዮንስ ሊጉ ፊልሚያ እንግዲህ ራሱን በደንብ አዘጋጅቶ የሚችልበት አጋጣሚ ነበር። ነገር ግን ይህን ማድረግ አልቻለም። ተቀናቃኙም የማክሰኞ ተቀናቃኝ እንግዲህ ትላንትና ሽንፈትን ያስተናገደው። እንደሚታወቀው በሻምፒዮንስ ሊጉ በሩብ ፍጻሜ ሪያል ማድሪድ ከአርሰናል የሚያደርጉት ጨዋታ የማክሰኞ ሻምፒዮንስ ሊጉ ጨዋታ እንግዲህ ከአሁኑ ተጠባቂ እንደሆነ ይታወቃልና ትላንትና አርሰናል ምናልባት አሸንፎ ቢሄድ ይጠበቅ ነበር። ነገር ግን ትላንትና ሪያል ማድሪድም እንግዲህ እንመለስበታለን በላሊጋው ሽንፈትን እንዳስተናገደ ይታወሳልና ለማንኛውም ጨዋታው የሚጠበቅ ነው። ኤቨርተን ከአርሰናል ጨዋታው 1-1 ተጠናቋል። ትላንትና ሌላኛው ሲጠበቅ የነበረው ጨዋታ እንግዲህ በቪላ ፓርክ በ42743 ደጋፊዎች ፊት የተደረገው አስቶን ቪላን ከኖቲንጋም ፎረስት ያገናኝ ጨዋታ ነበር። በዚህ ጨዋታ እንግዲህ እንደሚታወቀው አስቶን ቪላዎች እንግዲህ ግለት ላይ ነው የሚገኙት። እንደሚታወቀው ብራይተንም ባለፈው ሳምንት ላይ ማሸነፋቸው የሚታወስ ነበር። አሁን ላይ እንግዲህ አስቶን ቪላ ጠንካራ ብሎ ጨዋታቸውን እያደረጉ ይገኛሉ። በተለይ በዚህ በጥር ዝውውር እንግዲህ ማርከስ ራሽፎርድን በውሰት ውል ከማንቸስተር ዩናይትድ ካስፈረሙ በኋላ አስቶን ቪላዎች ጠንካራ እንቅስቃሴዎችን በፕሪሚየር ሊጉ እያሳዩ ይገኛሉ። እንደዚህም ብሎ በሻምፒዮንስ ሊጉም ጥሩ የሚባል ጊዜ እያሳለፉ ነው የሚገኙት አስቶን ቪላዎች እና ከዚህ ጋር ታይቶ ትላንትና ጨዋታቸውን ማሸነፍ የቻሉበት አጋጣሚ ያለው ገና በመጀመሪያው አጋማሽ በ13ኛ ደቂቃ ላይ ሮጀርስ የመጀመሪያ ግብ አስቆጠረ ለአስቶን ቪላ። ከዛ ደግሞ ከ2 ደቂቃ ልዩነት በኋላ ደግሞ ማለን ሁለተኛውን ግብ ደገመ። ጨዋታው ለ0 እየመሩ ከቆዩ በኋላ በሁለተኛው አጋማሽ እንግዲህ ፌሬራ ሲልቫ ለኖቲንጋም ፎረስት 57ኛ ደቂቃ ላይ ግብ አስቆጥሮ የነበረ ቢሆንም ጨዋታው በቪላ አሸናፊነት መጠናቀቅ ችሏል። እንደሚታወቀው ኖቲንጋም ፎረስቶች ባለፈው ሳምንት እንግዲህ ማንቸስተር ዩናይትድን አሸንፈው መምጣታቸው የሚታወስ ነበር በአንቶኒ በኢላንጋ ባስቆጠረው ግብና ከዚህም በኋላ እንግዲህ በአስቶን ቪላ ሄደው እንግዲህ ምናልባት በቪላ ፓርክ ጥሩ ጊዜ ያሳልፉ ይሆናል ተብሎ ሲጠበቅ ነበር። ለማንኛውም ትላንትና ሳያሳኩ ቀርቷል። ኖቲንጋም ፎረስቶች በአስቶን ቪላ ሽንፈትን አስተናግደዋል። አስቶን ቪላ እንግዲህ በኡናይ ኤምሬ የተመራ አሁን ላይ ተከታታይ 15 ጨዋታዎች ላይ ነጥብ ያልጣለ ወይም ሽንፈትን ላስተናገደን በቪላ ፓርክና ይህም እንግዲህ ኡናይ ኤምሬ በአስቶን ቪላ ቤት በቪላ ፓርክ ጥሩ የሚባል ጊዜ ያሳለፈ እንደሆነ ማሳያ ሊሆን ይችላል። ሌሎች ጨዋታዎችም ነበሩ። ከዚህ ጨዋታ ሌላ እንደ ክሪስታል ፓላስ በሜዳ ያደረገውን ጨዋታ ብራይተን እንደ ሆቭ አልቢዮን ገጥሞ 2-1 ማሸነፍ ችሏል። እንግዲህ ትላንትና ክሪስታል ፓላስ 1-0 እየመራ በነበረው ወቅት እንግዲህ የቀድሞ ማንቸስተር ዩናይትድና የአርሰናል ተጫዋች ሆነው ዳኒ ዌልቤክ ግሩም ግብ አስቆጥሮ ነበር እንግዲህ በግል ብቃት ታግዞ። ከዛ በኋላ ግን ክሪስታል ፓላስ ሁለተኛ ግብ ማስቆጠራቸውን ተከትሎ ጨዋታው
በክሪስታል ፓላስ 2-1 አሸናፊነት መጠናቀቅ የቻለበት አጋጣሚ ነው የነበረው። ሌላኛው ጨዋታ እንግዲህ ኢፕስዊች ታውን ትላንትና ሽንፈትን አስተናግዷል። በወልቭና ኢፕስዊች ታውን እንግዲህ አሁን ላይ ላለመውረድ የሚጫወቱ ክለቦች እንደሆነ ይታወቃል። በተለይ ኢፕስዊች ታውን እንግዲህ አሁን ላይ ጨዋታዎች ላይ ብዙ ነጥቦችን የማይሰበስብ ከሆነ እንግዲህ ያበቃለት ጉዳይ የሆነ እየመጣ ያለው። ስለዚህ ኢፕስዊች ታውን ትላንትና በሜዳ ያደረገውን ጨዋታ 2-1 በሆነ ውጤት ሽንፈትን አስተናግዷል በወልቨርሃምፕተን ዋንደርስ። እንደዚሁም ደግሞ ዌስትሃምና ቦርንማውዝ ያደረጉት እጅግ ትንቅንቅ የበዛበት ጨዋታ የፕሪሚየር ሊግ ጨዋታ ነበር ትላንትና የተደረገው። ዌስትሃምና ቦርንማውዝ ያደረጉት ጨዋታ እንግዲህ 2-2 በሆነ አቻ ውጤት መጠናቀቅ ችሏል። ባለፈው ሳምንት እንደሚታወቀው ቦርንማውዝ በኢፕስዊች ታውን በሜዳው መሸነፉ የሚታወስ ሲሆን አሁን ደግሞ ወደ ዌስትሃም ዩናይትድ ወደ ለንደን ተጉዞ 2-2 በሆነ ውጤት ጨዋታውን መጨረስ የቻለበት አጋጣሚ ነበር። ትላንትና በሌሎች ሊጎችም ጨዋታዎች ነበሩ። በተለይ በቡንደስ ሊጋውም ጨዋታዎች ነበሩ። በቡንደስ ሊጋው ሄድኔም እና ባየር ሌቨርኩሰን ያደረጉትን ጨዋታ ባየር ሌቨርኩሰኖች ጨዋታውን 1-0 ማሸነፍ ችለዋል። እንግዲህ በተለይ ሌቨርኩሰን ጨዋታዎችን አሁን ማሸነፍ ነው የሚጠበቅበት። ምክንያቱ ደግሞ አሁን ላይ ከሞኒክ ያለው ነጥብ ልዩነት ለማጥበብ ብቸኛ ቻንስ ሌቨርኩሰኖች እንግዲህ ጨዋታዎችን ማሸነፍ ይጠበቅባቸዋል። ደግሞ ሞኒኮች አሁን ላይ ጨዋታዎችን እያሸነፉ ቢሆንም በተለይ የኋላ ክፍሉ ሳስቶ ነው የሚገኘው ሞኒክ። አልፎንሶ ዴቪስ የለም። እንደዚህ ደግሞ ኦፕካማኖም በጉዳት ላይ እንዳለ ይታወቃል። ና ከዚህም ጋር ሌላኛው ጃፓናዊ ተከላካይ 3 ተከላካዮችን በጉዳት አጥቶ እንዳለ ይታወቃልና ምናልባትም ሊቨርኩሰኖች እስከ መጨረሻ ድላቸውን ለመሞከር ጨዋታዎችን ማሸነፍ ይጠበቅባቸዋል። ትላንትና ከሜዳ ውጪ ተጉዞ ይህን ማድረግ የቻሉበት አጋጣሚ ነበር። ስቱትጋርትና ቦሆም ያደረጉት ጨዋታ በስቱትጋርት 4-0 አሸናፊነት መጠናቀቅ ችሏል። ሜንስ ከሆልስቴን ኪል ያደረጉት ጨዋታ 1-1 በሆናቸው ውጤት መጠናቀቅ ችሏል። አርቢ ሌቪጅስ እንግዲህ ትላንትና ከሆፌንሄም ያደረጉት ጨዋታ በአርቢ ሌቪጅስ 3-1 አሸናፊነት መጠናቀቅ የቻለበት አጋጣሚ ነበር። ፍሪቡርግና ቦሩሲያ ዶርትመንድ ያደረጉት ጨዋታ እንግዲህ በዶርትመንድ 4-1 አሸናፊነት ተጠናቋል። እንደሚታወቀው በዚህኛው ሳምንት በኳርተር ፋይናል በሩብ ፍጻሜው ዶርትመንድ እንግዲህ ባርሴሎና የሚገጥምበት አጋጣሚ ያለውና ትላንትና ባርሴሎና ነጥብ ጥሏል። ዶርትመንድ ደግሞ አሸንፎ ተመልሷልና የመጀመሪያ ጨዋታ ደግሞ የሚደረገው ሲግናል ኢዱና ፓርክ ላይ ነው። ስለዚህ ሲግናል ኢዱና ፓርክ ላይ የሚደረገውን ጨዋታ ዶርትመንድ ምናልባት ለባርሴሎና ቀላል ቲም ይሆናል ተብሎ አይጠበቅም። እንደሚታወቀው ዶርትመንድ አሁን ላይ በቡንደስሊጋ ምንም ማድረግ እንደማይችል ይታወቃል። ያለው ቻንስ አሁን ላይ በሻምፒዮንስ ሊጉ ገፍቶ መሄድ ነው። ሻምፒዮንስ ሊግ ላይ ደግሞ ዶርትመንድ ገፍቶ መሄድ ችግር የለበትም። አምና እናስታውሳለን ፋይናሊስት ነበር። ከሪያል ማድሪድ ጋር ፍጻሜ ተጫውቶ የነበረው ክለብ ዶርትመንድ ነበር። ስለዚህ ትላንትና ማሸነፉ ደግሞ ለቀጣይ ለባርሴሎና ጨዋታ በጥሩ ሞራል እንዲመጡ የሚያደርጋቸው ነው የሚሆነው። ወርደር ብሬመን ከኢንትራ ፍራንክፈርት ያደረጉት ጨዋታ በወርደር ብሬመን 2-0 አሸናፊነት መጠናቀቅ የቻለበት አጋጣሚ ነበር። ትላንትና በስፓኒሽ ላሊጋም ጨዋታዎች ነበሩ። ትላንትና በተለይ ያልተጠበቁ ውጤቶች ተመዝግበዋል። አላቬስ ጂሮናን ወደ ሜዳው አቅንቶ 1-0 ማሸነፍ ችሏል። ትላንትና ሪያል ማድሪድ እና ቫሌንሲያ ያደረጉት ጨዋታ ነበር። ትላንትና እንግዲህ ሪያል ማድሪዶች ባለቀ ሰዓት ጉድ ተሰርተዋል። ሳንቲያጎ በርናባው ስታዲየም ጨዋታው 1-1 ነበር። መጀመሪያ ቀድሞ አስቆጥሮ ነበር በእርግጥ ቫሌንሲያዎች። ከዛ በኋላ በ50ኛው ደቂቃ ቪኒሲየስ ጁኒየር ግብ አስቆጠረ። ጨዋታው 1-1 ሆነ። ከዛ ጨዋታው 1-1 ሲጠናቀቅ ተብሎ በተጠበቀበት አጋጣሚ በ95ኛ ደቂቃ ላይ ነበር እንግዲህ ቫሌንሲያዎች የሚያስገርም ግብ አስቆጥሮ ጨዋታውን ገለውታል። ማድሪድ እንግዲህ በሜዳው መሸነፍ ቻለበት አጋጣሚ ነበረው። ትላንትና ሪያል ማድሪድ መሸነፉን ተከትሎ ከሪያል ማድሪድ ጨዋታ በኋላ ምሽት 4 ሰዓት ጨዋታውን የሚያደርገው የነበረው ባርሴሎና ነው። ትላንትና ባርሴሎና ጨዋታውን አሸንፎ ቢሆን ኖሮ የነጥብ ልዩነቱ ወደ 6 ይሰፋ ነበር። ወደ 6 ነጥብ ልዩነት ሰፋ ማለት ደግሞ ከዚህ በኋላ የሚቀሩት ጥቂት ወደ 8 የሚጠጉ ሳምንታት ብቻ ናቸው። ስለዚህ በ8ቱ ሳምንታት ውስጥ 6 ነጥብ ልዩነት ማለት በጣም ትልቅ ነው የሚሆነው። በዚህም እንግዲህ የላሊጋም ጉዳይ ያበቃለት ይሆን ነበር። ነገር ግን ባርሴሎናዎች ይህን ማሳካት አልቻሉም። ሪያል ቤቲሶች እንግዲህ ነጥብ ያስተዋላቸው አጋጣሚ ነበር። ሌላኛው ጨዋታ ማዮርካ ከሴልታ ቪጎ ያደረጉት ጨዋታ በሴልታ ቪጎ 2-1 አሸናፊነት ሲጠናቀቅ የምሽት 4 ሰዓቱ ጨዋታ ደግሞ ተጠባቂ ነበረው። ባርሴሎና ከሪያል ቤቲስ ያደረጉት ጨዋታ ነው። ተመልካቾች ይህን ጨዋታ ተመልክታችሁ ከሆነ በጣም የሚያስገርም ጨዋታ ነበር ማለት ይቻላል። ባርሴሎናዎች ግብ አስቆጠሩ፣ ሪያል ቤቲሶችም ደግሞ 1-1 ሆኑ። ከእረፍት መልስ በኋላ በነበረው ግን በእውነቱ የሃንስ ፍሊክ የባርሴሎና አሰልጣኝ ምን አይነት ቡድን እየሰራ ነው የሚገኘው? ባርሴሎና በእውነቱ ምን አይነት ክለብ እንደሆነ ትናንትና የሚያስደንቅ አጋጣሚ ነበር። በሪያል ቤቲስ በኩል ደግሞ ግብ ጠባቂው እጅግ ኮከብ የነበረበት አጋጣሚ፣ የሪያል ቤቲስ ተከላካዮች እንግዲህ ኳሶችን ሲያስቆሙ የነበሩበት አጋጣሚ በጣም የሚያስገርም ነበር። ትናንትና ላሚን ያማል በባርሴሎና በኩል እንግዲህ ጥሩ መንቀሳቀስ አልቻለም እንደተጠበቀው። ነገር ግን እንደዛም ሆኖ አንዳንድ ኳሶችን ሲያልፍ እንግዲህ ከሪያል ቤቲስ ተከላካዮች እጅግ ከባድ ፈተና ገጥሞታል ማለት ይቻላል። አንዳንዴ እንደውም ሪያል ቤቲስ ተከላካዮች ኳሱን ለማቆም የሚጠቀሙበት ነገር በጣም የሚያስቅም ነበር። ያው ገና ወጣት ነው፣ 17 ዓመቱ ላይ የሚገኝ እንደሆነ ይታወቃል ላሚን ያማልና በእግራቸው ሲያቅታቸው በእጃቸውም ተጫዋቹን ለመጨበጥ እየጣሩ ነበር። ነገር ግን በቃ ላሚን ያማል የሚያዝ አይነት ተጫዋች አይደለም። ይሄ እንደ ሳሙና ሲያመልጣቸው የነበረበት አጋጣሚ እንደነበር ትላንትና አስተውለናል። ነገር ግን
የሪያል ቤቲስ ግብ ጠባቂ ከተከላካዮቹም በላይ በጣም ድንቅ የነበረበት አጋጣሚ፣ ባርሴሎናዎቹን ደግሞ እድሎችን ያልተጠቀሙበት አጋጣሚ በ94 ደቂቃ የዳኛው ፊሽካ በሚጠበቅበት ጊዜ ራፊኒያ ለሎፔዝ የላከውን ኳስ ሎፔዝ እግሩን ዘርግቶ ያላገኘው ኳስ ለባርሴሎና በስፖቲፋይ ኑ ካምፕ ለነበሩ ደጋፊዎች እንግዲህ እጅጉኑ በጣም የሚያሳዝን አጋጣሚ ነው የነበረው ትላንትና የነበረው ጨዋታ። ለማንኛውም ባርሴሎናዎች ጨዋታው 1-1 ተጠናቀቀ። የላሊጋው የነጥብ ልዩነትም ወደ 4 ብቻ ሰፍቷል። ማድሪድ ነጥብ ጥሎ ተሸንፎ ሽንፈትን አስተናግዶ ባርሴሎና ማሸነፍ ቢችል ኖሮ 6 የሚሆነውን አቻ መውጣቱን ተከትሎ አሁን የባርሴሎናና የሪያል ማድሪድ ነጥብ ልዩነት እንግዲህ ወደ 4 ብቻ የጠበበት አጋጣሚ ነው የነበረው። አሁን ላይ እንግዲህ እንትን ማንሳት እንችላለን። ከዚህ በኋላ እንግዲህ የላሊጋ ፉክክር እንግዲህ በደንብ ጠንክሮ የሚቀጥልበት አጋጣሚ ነው የሚኖረው። ለማንኛውም የቀጣይ የማድሪድና የባርሴሎና ቀጣይ ተጋጣሚዎችን 8ቱን ጨዋታዎች ለማንሳት እንሞክር። አሁን ላይ የማድሪድ በቀጣዩ ሳምንት እንግዲህ አላቬስን የሚገጥምበት አጋጣሚ ነው የሚኖረው። ማድሪድ ባርሴሎና ደግሞ ሌጋኔስን ይገጥማል። ከዛ በኋላ ማድሪድ ሙሉን ለመጥራት ያህል ማድሪድ እንግዲህ ከአትሌቲክ ክለብ ይጫወታል። አትሌቲክ ክለብ እንግዲህ እንደሚታወቀው ቢልባኦ በዚህ ዓመት ጠንካራ የሚባል እንቅስቃሴ ያደርጉ ከሚገኙ ክለቦች መካከል አንደኛው ነው። ለሻምፒዮንስ ሊግ ትልቅ ተሳትፎ ያደርገው ስለሆነ በቀላሉ ለማድሪድ እጅ ይሰጣል ተብሎ አይጠበቅም። እንደዚሁ ደግሞ እንደሚታወቀው በዩሮፓ ሊግ እስከ ፍጻሜ ለመድረስ ትልቅ እድል እንዳለው ይታወቃል አትሌቲክ ክለብና በዚህ ዓመት ጠንካራ ክለብ ነው። ስለዚህ ለማድሪድ ፈተና ይሆናል ተብሎ ይጠበቃል። በሳንቲያጎ በርናባ የሚደረግ ጨዋታ ነው። ሌላኛው ማድሪድ ከጌታፌ ይጫወታል። ጌታፌም እንግዲህ ቀላል የሚባል ቡድን አይደለም። ከሴልታ ቪጎም ይጫወታል። ከዛ ደግሞ በኋላ ደግሞ ከ4 ሳምንታት በኋላ የሚደረገው ኤል ክላሲኮ በባርሴሎና ሜዳ የሚደረገው ይህ ኤል ክላሲኮ እጅጉን ተጠባቂ ነው የሚሆነው። እንደሚታወቀው በሱፐር ካፕም ባርሴሎና ከሪያል ማድሪድ ኤል ክላሲኮ እንደሆነ ይታወቃል። በላሊጋውም እንግዲህ ኤል ክላሲኮ ምናልባት የሻምፒዮን የሚሆነውን በዚህ ዓመት በላሊጋው ማን ይሞሸራል የሚለው ነገር የሚነግረን ወይም የሚጠቁመን አጋጣሚ ሊሆን ይችላል። ስለዚህ ይህ በዚህም ይገናኝ ይሆናል። ምናልባት ደግሞ ማድሪድ ተሳክቶለት የሚያልፍ ከሆነ ባርሴሎናም እነ ሞኒክን ወይንም ደግሞ አሁን ዶርትመንድን ጥሎ ካለፈ የሞኒክና የኢንተር ሚላን አሸናፊ ደርሱታል። ስለዚህ እነሱን ጥሎ ማለፍ አጋጣሚ ካለው ምናልባትም ከረዥም ዓመታት በኋላ በሻምፒዮንስ ሊጉ ኤል ክላሲኮ ልንመለከት የምንችልበት አጋጣሚ ሊኖር ይችላል። ስለዚህ አራተኛው ሳምንት ከአራት ሳምንት በኋላ ከኤል ክላሲኮ ይደረጋል። ሪያል ማድሪድ ከዛ ከማዮሮካ ከሲቪያ እና ከሪያል ሶሲዳድ ተጫውቶ አመቱ የሚጠናቀቅ ነው የሚሆነው። ባርሴሎና በአንጻሩ ከሌጋኔስ ይጫወታል፣ ከሴልታ ቪጎ፣ ከማዮሮካ እንደዚህ ደግሞ ከሪያል ቫላዶይድ እና ከአራት ሳምንት በኋላ ቅድም እንዳልኩት ኤል ክላሲኮ ይደረጋል። ከዛ ስፓኞልን ይገጥማል። ስፓኞል እንደሚታወቀው ሁለቱ ስፓኞልና ባርሴሎና እንደሚታወቀው ካታላናውያን ናቸው። በስፔን እንግዲህ በፖለቲካው ቀውስ ውስጥ ብዙ ከሚነሱ ጉዳዮች መካከል ባርሴሎና ስፓኞል የካታላን ክለቦች ናቸው። ስለዚህ አንዳንድ ጊዜ ስፔን ላይ ካታሎን እንደ አንድ ክልል ናት። ነገር ግን አንዳንድ ተገንጣ ለመውጣት ጥያቄዎችን ስለምታነሳ እነዚህ ሁለቱ የአንድ ካታሎናውያን ስለሆኑ ትልቅ ትንቅንቅ የሚደረግበት ጨዋታ እንደሆነ ይታወቃል። ስፓኞል ከባርሴሎና የሚጫወታ እንግዲህ የሚጠበቅ ነው የሚሆነው። ባርሴሎና ከቪያሪያል ይጫወታል። ከዛ ደግሞ በመጨረሻው ሳምንት እንግዲህ አትሌቲክ ቢልባኦን ይገጥማል። ይህ እንግዲህ ቀጣዩ በላሊጋው የሚደረጉ የማድሪድና የባርሴሎና ቀጣይ ጨዋታዎች ናቸው የሚሆኑት። ከዚህ በመቀጠል እንግዲህ ዛሬ የሚደረጉ ጨዋታዎችን ለማንሳት እንሞክር። ዛሬ ጨዋታዎች ቀጥሎ ይደረጋሉ። በተለይ በፕሪሚየር ሊጉ በማንቹኒያን ደርቢ ምሽት 12:30 በኦልድ ትራፎርድ ስታዲየም እንግዲህ ጨዋታ ይደረጋል። በዚህም ጨዋታ እንግዲህ ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ እጅግ ተጠባቂ ጨዋታ ነው የሚሆነው። እንደሚታወቀው ዛሬ ማንቸስተር ዩናይትድ ማንቸስተር ሲቲን ማሸነፍ የሚችል ከሆነ ሩበን አሞሪሚ ለሶስተኛ ተከታታይ ጊዜ ጋርዲዮላን ያሸነፈ ሶስተኛው አሰልጣኝ ከቶማስ ቱሄልና ከጀርገን ክሎፕ ቀጥሎ ሶስተኛ አሰልጣኝ ይሆናል። እንደሚታወቀው ባለፈው በመጀመሪያ በስፖርቲንግ ሊዝበን ቤት ባለበት ጊዜ እስከ እታድ ድረስ በመምጣት 4-1 ጋርዲዮላን መቅጣቱ የሚታወስ ነበር ሩበን አሞሪሚ። ከዛ በኋላ ደግሞ በድጋሚ በማንቸስተር ዩናይትድን ይዞ ሄዶ በፕሪሚየር ሊጉ ገና በመጀመሪያ ሶስተኛው ጨዋታ አካባቢ ይመስለኛል አሸንፎ እንደነበር ይታወቃል ማንቸስተር ሲቲን። በዚህም እንግዲህ እንደሚታወቀው እንደውም እንደ አማድና ብሩኖ ፈርናንዴዝ ባስቆጠሯቸው ግቦች እንግዲህ የኋላ ኋላ ካምባክ በማድረግ 2-1 ማሸነፍ የሚታወስ ነበር። ከዛ በኋላ ደግሞ ዛሬ በኦልድ ትራፎርድ የሚደግመው ከሆነ ለተከታታይ ሶስተኛ ጊዜ ጋርዲዮላን ያሸነፈ ሶስተኛው ታሪካዊ አሰልጣኝ የሚሆንበት አጋጣሚ ይኖራል ሩበን አሞሪሚ ከዚህ ጨዋታ ጋር ተያይዞ እንግዲህ አስተያየት ሰጥቶ ነበር። በዚህም እንግዲህ ያለው ምንድነው ጋርዲዮላን እንዴት አገኘኸው? ለሶስተኛ ጊዜ ታሸንፋለህ። ዛሬ ካሸነፍክና በፊት ያሸነፍከው ምን አይነት ተሞክሮ ነበር ወይም እንዴት ነው እሱን ልታሸንፍ ቻለው ተብሎ በጋዜጠኞች ለቀረበለ ጥያቄ እንግዲህ ሩበን አሞሪሚ ሲመልስ ምንድነው ያለው? እሱ እድል ነው፣ የዛሬውን ጨዋታ ግን የምናየው ይሆናል በማለት እንግዲህ በቀጣይ ደግሞ ማንቸስተር ዩናይትድ ፕሪሚየር ሊጉ ሻምፒዮን እንደሚሆን ጠብቁ፣ ነገር ግን ይህ መች እንደሚሆን ባላቅም ከማንቸስተር ዩናይትድ ጋር ሻምፒዮን እንደመሆን እሱን ላረጋግጥላችሁ ወዳለው የሚል አስተያየት እንደሰጠ ይታወቃል። ጋርዲዮላ በአንጻሩ ደግሞ
ዛሬ ማሸነፍ አለብን የሚለውን አስተያየት ባጭሩ ነው የሰጠው። ነገር ግን እንደሚታወቀው ኬቪን ዴብሩይና ከረጅም ጊዜ ከማንቸስተር ሲቲ ቤት ካደረገው ቆይታ በኋላ በዚህ ዓመት እንደሚሰናበት ይታወቃል። 33 ዓመቱ ላይ የሚገኘው ይህ ቤልጂየማዊ ጥበበኛው የመሃል ሜዳ ሞተር ከዚህም ጋር ተያይዞ ጋር ለምንድን ነው ያለው ምናልባትም ዴብሩይና እንዲለቅ ያደረገው ክለቡ ይመስለኛል እንጂ ዴብሩይና ከልቡ ማንቸስተር ሲቲን የመልቀቅ ፍላጎት የለውም ሲል አስተያየቱን ሰጥቷል። በኋላ ላይ እናነሳዋለን። ማንቸስተር ሲቲ በኬቪን ዴብሩይና ቦታ ለመተካት እንግዲህ አማራጮችን ያሰበ ነው የሚገኘው። ለማንኛውም ዛሬ ኦልድ ትራፎርድ ስታዲየም ማንቹኒያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ ተጠባቂ ጨዋታ ነው የሚሆነው። ሌሎች ጨዋታዎች እንግዲህ ቀን 10 ሰዓት ላይ ይደረጋሉ። ብሬንትፎርድ ከቼልሲ ተጠባቂ ጨዋታ ነው። ፉላም ከሊቨርፑል በክራቨን ኮቴጅ የሚደረግ ጨዋታ ነው። ቶተናም ከሳውዛምፕተንም 10 ሰዓት ሲል ሶስቱ ጨዋታዎች የሚጠበቁ ነው የሚሆኑት። በላሊጋውም እንግዲህ ቀሪ 4 ጨዋታዎች ዛሬ ይደረጋሉ። 9 ሰዓት ሲል ላስ ፓልማስ ከሪያል ሶሲዳድ፣ 11 ከሩብ ሲቪያ ከአትሌቲኮ ማድሪድ፣ እንደዚሁ ደግሞ ቫላዶሊድ ከጌታፌ 11 ሰዓት ምሽት 1 ሰዓት ከ30፣ 4 ሰዓት ደግሞ ምሽት 4 ሰዓት ላይ ቪያሪያል ከአትሌቲክ ቢልባኦ የሚያደርጉ ጨዋታ የሚጠበቅ ነው የሚሆነው። በጣሊያን ሴሪያም ጨዋታዎች ይደረጋሉ። ሊቼ ከቬኔዚያ፣ ኢምፖሊ ከካግሊያሪ፣ ቶሪኖ ከቬሮና፣ አታላንታ ከላዚዮ፣ ኤሲ ሚላን ከጁቬንቱስ ጨዋታዎችን ያደርጋሉ። በተለይ ምሽት 3 ሰዓት ከ45 ኤሲ ሚላን ከጁቬንቱስ እንግዲህ ተጠባቂ ጨዋታ ነው የሚሆነው። በጀርመን ቡንደስሊጋ የሚደረጉ ጨዋታዎች አሉ። 10 ሰዓት ከ30 ሴንት ፓውል ከሞንቸግላድባ፣ ዩኒየን በርሊን ከወልፍስበርግ ጨዋታቸውን ያደርጋሉ። በፈረንሳይ ሊግ ኤ እንግዲህ ሌንስ ከሴንቲቴን እና ሞምፔሌ ከሊሃቨር፣ ሬሚስ ከስትራስበርግ እና ሬንስ ከአግዥር፣ ማርሴይ ከቱሉስ የሚያደርጉት ጨዋታ ዛሬ የሚጠበቁ ጨዋታዎች ናቸው የሚሆኑት። አንዳንድ ደግሞ የዝውውር ጉዳዮችን እናንሳና የዛሬን ቆይታችንን እናበቃለን። ማንቸስተር ሲቲ ቅድም እንደገለጹት እንግዲህ አሁን ላይ የደብሩይናን ቦታ ለመተካት እንግዲህ አማራጮችን ተመለከተ ነው የሚገኘው። 21 ዓመቱ ላይ የሚገኘው አሁን ላይ በባየር ሌቨርኩሰን ቤት ጥሩ ቆይታዎችን እያደረገ የሚገኘው ጀርመናዊ ተጫዋች እያሰበ ነው የሚገኘው። ፍሎሪያን ቪርዝን ነው እያሰበ የሚገኘው። ፍሎሪያን ቪርዝ እንግዲህ በሌቨርኩሰን ቤት ጥሩ የሚባል ቆይታዎች እያሳለፈ ነው የሚገኘው። አሁን ላይ 33 ዓመቱ ላይ የሚገኘው ኬቪን ዴብሩይና ክለቡን የሚለቅ ከሆነ በዋናነት ሊተኩ ያሰቡት በዊርዝ እንደሆነ ፋብሪዚዮ ሮማኖ ይዘት ወጣ መረጃ ያመለክታል። ለዚህም እንግዲህ እንደሚታወቀው ሊቨርፑሎች ከፍተኛ የዝውውር ገንዘብ ይፈልጋሉ። ወደ 100 ሚሊዮን ፓውንድ የሚጠጋ ገንዘብም ማንቸስተር ሲቲ ለሊቨርፑል ለማቅረብ እንዳሰበ መረጃዎች ሲወጡ ይገኛል። ነገር ግን ማንቸስተር ሲቲም በቀላሉ ተጫዋቹን ያገኛል ተብሎ አይጠበቅም። እነ ባየር ሙኒክም እንግዲህ ጠንካራ ፉክክር ያደርጋሉ ፍሎሪያን ቪርዝን ለማግኘት ተብሎ ይጠበቃል። ሌላኛው መረጃ የሚሆነው ማንቸስተር ዩናይትድ፣ ኖቲንግሃም ፎረስት፣ ጁቬንቱስ እና ባየር ሙኒክ እንግዲህ አንድ ተጫዋች ለማስፈረም አሁን ፍክክር ውስጥ ነው የሚገኙት። ይህም እንግዲህ ፈረንሳዊውን የፊት መስመር ተጫዋች 27 ዓመቱ ላይ የሚገኘውን በክሪስታል ፓላስ ቤት እንግዲህ ጥሩ የሚባል ቆይታዎችን እያሳለፈ የሚገኘው ጂን ፊሊፔ ማቴታ ነው የሚሆነው። እንግዲህ ማቴታ በክሪስታል ፓላስ ቤት ጥሩ የሚባል ቆይታዎችን እያደረገ ነው የሚገኘው። በተለይ በተክለ ሰውነቱ በጉልበት የሚያስቆጥራቸው ኳሶች አንዳንድ ጊዜ ለብቻው ገፍተው የሚሄድበት እንግዲህ ማቴታን ልዩ ከሚያደርጋቸው የአጥቂ መስመር ተጫዋቾች መካከል አንደኛው ምክንያት ነው። ስለዚህ ማቴታ እንግዲህ በብዙ ክለቦች የተፈለገ ነው የሚገኘው። ሌላኛው መረጃ የሚሆነው እንግዲህ ፉላም አሁን ላይ እንግዲህ የግራ መስመር ተከላካዩን ሮቢንሰን እንግዲህ ከሊቨርፑል ለማስፈረም እንግዲህ ሀሳቦችን እየመጣ እንደሆነ መረጃዎች ወጡ ነው የሚገኙት። ሌላኛ መረጃ የሚሆነው እንግዲህ ስለ ስፖርቲንግ ሊዝበኑ የፊት መስመር ተጫዋች ቪክተር ዮኮሬሽ ነው። ቪክተር ዮኮሬሽ እንግዲህ አሁን ላይ እንደሚታወቀው የፕሪሚየር ሊግ ክለቦች በብዙ ይፈልጉታል። ማንቸስተር ዩናይትድ ተጫዋቹ አንደኛ ፈላጊ ነው። አርሰናል ደግሞ ሌላኛው ፈላጊ ነው። እንደሚታወቀው ማንቸስተር ዩናይትድ ቤት መምጣት የሚችሉ ተጫዋቹ ምናልባትም በስፖርቲንግ ሊዝበን ቤት ተጫዋቹ መጀመሪያ አጋማሽ ላይ ወይንም በአመቱ መጀመሪያው ሲዝን ላይ ገኖ እንደነበር ይታወቃል። ምክንያቱ ደግሞ ከሩበን አሞሪም ጋር ብዙ የሰራ በተለይ ሩበን አሞሪም 3-4-3 ፍልስፍናው ሲጠቀም በፊት መስመር ላይ ገዳይ የሚባል አጥቂ እንደሚያስፈልግ ይታወቃል። በዚህም ቪክተር ዮኮሬሽ አንደኛው ተጫዋች እንደነበር ይታወቃል በሩበን አሞሪም በነበር። ነገር ግን ሩበን አሞሪም ከስፖርቲንግ ሊዝበን ከለቀቀ በኋላ የቪክተር ዮኮሬሽ ሚናም በዛው ልክ እየቀነሰ እንደመጣ ይታወቃልና ስለዚህ ምናልባት ተጫዋቹ ከቪክተር ዮኮሬሽ ጋር ከሩበን አሞሪም ጋር ለመቀጠል ወደ ማንቸስተር ዩናይትድ ይመጣል ተብሎ ሲጠበቅ ነበር። አሁንም ቢሆን አላበቃም ድሉ። ነገር ግን ተጫዋቹ አሁን ላይ ሻምፒዮንስ ሊግን መሳተፍ ስለሚፈልግ አሁን ላይ ምርጫው ወደ አርሰናል ሊሆን እንደሚችል መረጃዎች በስፋት እየወጡ ይገኛሉ። ምናልባት አሁን ላይ እንደሚታወቀው ማንቸስተር ዩናይትድም ሻምፒዮንስ ሊግ የመሳተፍ እድል እንዳለው ይታወቃል። ምክንያቱ ደግሞ ከ1 እስከ 4 ጨርሶ ሳይሆን በዩሮፓ ሊግ አሁን ሩብ ፍጻሜ ደርሶ ነው ያለውና እንደሚታወቀው ሐሙስ ዕለት ከሊዮን ጨዋታውን ያደርጋል። ሊዮን አሸንፎ ግማሽ ፍጻሜ ይደርሳል። ካሸነፈ ወደ ግማሽ ፍጻሜ ነው የሚደርሰው። ምናልባትም ተሳክቶለት የዩሮፓ ሊግ ሻምፒዮን የሚሆን ከሆነ በቀጣይ ዓመት በሻምፒዮንስ ሊግ ልንመለከተው እንችላለን። ስለዚህ ምናልባት የቪክተር ዮኮሬሽ ምርጫ ከዛ በኋላ የተስተካከለ ይሁን የሚጣሩ ነው የሚሆኑት። ሩበን አሞሪም በነገራችን ላይ አስተያየት ሰጥቶ ነበር ከዚህ ጉዳይ ተያይዞ ማንቸስተር ዩናይትድ እውን ነው በክረምቱ ዝውውር ትላልቅ ተጫዋቾችን ያስፈርማል። ይህ ማለት ግን ትላልቅ ተጫዋቾችን ስናስፈርም በስም ትላልቅ የሆኑትን ብቻ ሳይሆን ወይንም ከሪያል ማድሪድና ከትላልቅ ክለቦች እናስፈርማለን ማለታችን ሳይሆን ብቻ ትላልቅ ተጫዋቾችን እናስፈርማለን የሚል አስተያየት እንደሰጠ ይታወቃልና ለማንኛውም የቪክተር ዮኮሬሽ መዳረሻ አርሰናል ወይስ ማንቸስተር ዩናይትድ በቀጣይ ጊዜያት እንግዲህ የሚታወቅ ጉዳይ ነው የሚሆነው።